እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። በሚቀጥሉት ዓመታት የኢትዮጵያን የኃይል አቅርቦት ወደ ላቀ ደረጃ እናሻግራለን። የኃይል ሽያጭ ትስስራችንን ከአፍሪካ ቀንድ አሻግረን እስከ ሰሜን አፍሪካና አውሮፓ ለማድረስ በቁርጠኝነት እንሰራለን። በቀጣዮቹ 10 ዓመታት ውስጥ ኢትዮጵያ የራሷን የኃይል ፍላጎት 100% አሟልታ የቀጠናው ዋነኛ የኃይል ባንክ ትሆናለች። ከውሃ ኃይል በተጨማሪ በፀሐይ፣ በነፋስና በጂኦተርማል ኃይል ማመንጫዎች ላይ በስፋት ኢንቨስት በማድረግ አስተማማኝ የኃይል አማራጮችን እንፈጥራለን። የኒውክሌር ኃይልን ለሰላማዊ ዓላማ ማለትም ለጤና፣ ለግብርናና ለኢነርጂ ለማዋል የጀመርነው ጉዞ ፍሬ እንዲያፈራ እናደርጋለን። እኛ ብልጽግናዎች አብላጫ ድምፅ አግኝተን መንግስት ስንመሰርት በሚቀጥሉት ዓመታት ኢትዮጵያን የአፍሪካ የኃይል ቋት እናደርጋታለን። ዜጎቻችን አስተማማኝና ርካሽ የኤሌክትሪክ ኃይል እንዲያገኙ፣ የገጠር መንደሮቻችን እንዲበሩና ፋብሪካዎቻችን ያለማቋረጥ እንዲያመርቱ የጀመርነውን የሪፎርም ስራ እናጠናክራለን። የኢትዮጵያ ብልጽግና በጨለማ ውስጥ የሚሳካ ሳይሆን በራሷ ልጆች ጥበብና በታዳሽ ኃይሏ ብርሃን የሚረጋገጥ ነው። ለዲጂታል ኢኮኖሚ፣ ለቀጠናዊ ትስስርና ለታላቅነት ጉዞ ብልጽግና ፓርቲ ብቸኛው ምርጫ ነው። የኢትዮጵያ ብልጽግና የሚረጋገጠው በራሷ አቅም በልጽጋ ለጎረቤቶቿን ብርሃን ስትሆን ነው። ለቀጠናዊ ትስስር፣ ለታዳሽ ኃይልና ለታላቅነታችን ብልጽግናን መምረጥ የዘመኑ የዜግነት ኃላፊነት ነው። የኢኮኖሚ ዲፕሎማሲ ፕሮግራማችን ውጤቶችና ቀጣይ ትልሞች። የብልጽግና ፓርቲ የውጭ ግንኙነትና የኢኮኖሚ ዲፕሎማሲ መርህ በልመናና በእርዳታ ላይ የተመሰረተ ሳይሆን በክብርና በጋራ ተጠቃሚነት ላይ የቆመ ነው። የቀድሞ የድህነት ዲፕሎማሲ ትርክት ሀገራችንን በተረጂነትና በውስጥ ተጋላጭነት መነጽር ብቻ እንድትታይ አድርጎ ቆይቷል። ቀደም ሲል የነበረው የኢትዮጵያ የውጭ ግንኙነት ፖሊሲ የውስጥ ስጋትን እንደ ብቸኛ መነሻ በማድረግ የተቀረጸ ነበር። ይህ አካሄድ ኢትዮጵያን በዓለም አቀፍ መድረክ ሁሌም ስጋት ያለባት፣ የምትጠራጠርና ራሷን ለመከላከል የምትባክን ሀገር አስመስሏት ቆይቷል። ብልጽግና ፓርቲ ግን ይህንን አሮጌ ትርክት ሰብሮ ወጥቷል። እኛ የምናምነው ኢትዮጵያ የቀጠናው የችግር ምንጭ ሳይሆን የመፍትሄ ቁልፍ መሆኗን ነው። የሰላም ማስከበር ተልዕኮቻችንና የፖሊስ ሰራዊታችን ስነ ምግባር ለዚህ ትልቅ ማሳያ ናቸው። የውጭ ግንኙነት ዲፕሎማሲያችንን በሴራና በጥርጣሬ ላይ ሳይሆን በእድልና በትብብር ላይ የመሰረትነው ለዚህ ነው። የኛ እሳቤ ዲፕሎማሲያችን የኢኮኖሚ ጥገኝነትን የሚያስወግድና ለዘላቂ ልማት ግብዓት የሚሆን መሆን አለበት የሚል ነው። ብድርና እርዳታ የኢኮኖሚ ዲፕሎማሲ ግቦች ቢሆኑም የሀገርን ክብርና ሉዓላዊነት በማይነካ መልኩ የኢንቨስትመንት አጋርነት ላይ እናተኩራለን። ኢትዮጵያ በምስራቅ አፍሪካ የስጋት ምንጭ ሳይሆን የብልጽግና የሰላምና የዴሞክራሲ ተምሳሌት መሆን እንዳለባትም እናምናለን። ባለፉት የለውጥ ዓመታት የሀገራችንን ገጽታ ለመቀየርና ኢኮኖሚውን ለማነቃቃት በርካታ ተግባራትን አከናውነናል። የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነትን ተግባራዊ በማድረግና የዓለም የንግድ ድርጅት አባልነት ድርድርን በማፋጠን አዳዲስ የገበያ ዕድሎችን ፈጥረናል። እንደ ብሪክስ ያሉ ታዳጊ የኢኮኖሚ ስብስቦችን በመቀላቀልና የደቡብ ትብብርን በማጠናከር የፋይናንስና የኢንቨስትመንት ምንጮቻችንን አስፋፍተናል። የኮንፈረንስ ቱሪዝምን በማጠናከር የዲፕሎማቲክ መንደሮችንና የቱሪስት መዳረሻዎችን በመገንባት የውጭ ምንዛሪ ግኝታችንን አሳድገናል። የሀገር ውስጥ ባለሀብቶች ከድንበር ተሻግረው በጎረቤት ሀገራት ኢንቨስት እንዲያደርጉም ድጋፍ ሰጥተናል። እነዚህ የዲፕሎማሲ ጥረቶች በዜጎቻችን ሕይወት ላይ ትርጉም ያለው ለውጥ አምጥተዋል። በግብርናው ዘርፍ የተደረጉ የቴክኖሎጂ ሽግግር ትብብሮች
የሀገር ውስጥ ምርትን በማሳደግ የምግብ ዋስትናን ለማረጋገጥ አግዘውናል። ወደ ሀገር ውስጥ የገባው የውጭ ቀጥተኛ ኢንቨስትመንት ለብዙ ሺህ ወጣቶች የሥራ ዕድል ፈጥሯል። ኢትዮጵያ በዓለም አቀፍ መድረክ ተመጽዋች ሳትሆን በቀጠናው ሰላም አስከባሪና የልማት አጋር ሆና እንድትታይ በማድረግ የዜጎችን ኩራት መልሰናል። በትራንስፖርት በማሪታይም እና በሎጂስቲክስ ዘርፍ የተፈጠሩ ትብብሮች የንግድ ወጪን በማቅለል የኑሮ ውድነትን ለመቀነስ አስተዋጽኦ አድርገዋል። ራዕይ ሰንቃል